ህልሰተ ስጋኪ ምስለ ነፍስኪ መዋቲ በተሰናቦ አሐቲ ድንግል በክሌ ማርያም። በዕለት ተዕለት ወከባ በስልክ ጥሪዎች ብዛትና በዓለም ጫጫታ ውስጥ የምንኖር ሰዎችን ላፍታ ያህል ቆም ብለን ራሳችንንና ነፍሳችንን እንድንመረምር የሚጠራን ታላቅ የጸጋ ወቅት አለ። ሰንብታ ሰንብታ መጣሽ ለፍስለታ ሀገር እሸት ነው ኤፍራታ አሳድሪ ማታ። ይህ ወቅት የሰው ልጅ ከምድር ጫጫታ ተለይቶ ከፈጣሪው ጋር በጥሞና የሚነጋገርበት የደከመች ነፍሱን የሚያድስበትና ውስጣዊ ሰላሙን የሚያገኝበት ልዩ መንፈሳዊ ወቅት ነው። መቼም አባት ያበጀው ለልጅ በጀው ነው። አባቶቻችን ሐዋርያት የመሰረቱት ሱባኤ ነው። ሱባኤ ማለት እንደሚታወቀው ሰባት ማለት ሰባት በሰባት የተወሰነውን ሱባኤ ይሉታል። ሱባኤ በስርዓት የተወሰነ ነው። በሃይማኖት ውስጥ ያለ ነው። ወደ ምስጢራዊ ትርጓሜው ስንሄድ ግን ሱባኤ ማለት ከእግዚአብሔር ጋራ በተሰበሰበ ህሊና በአንቃዶ አይንት ውሳጣዊ ሙጫዊ ማንነትን አረጋግቶ አጽናንቶ ፍጹም በሰከነ ህሊናና በተረጋጋ ማንነት ሆኖ እግዚአብሔርን ማነጋገር፣ እግዚአብሔርን መጠየቅ፣ ለምንፈልገው ነገር ምላሽ እንድናገኝ እግዚአብሔርን ደጅ መጽናት ነው። እንግዲህ እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በጣም ሱባኤ ሰፊ ጉዳይ ነው። ግን ባጭሩ ለማሳየት ያህል የጽሞና ጊዜ አንድ ሰው ከሰዎች ተለይቶ ንግግርን አቁሞ በአርምሞ በትምህርት ምግብ ቀንሶ ብዙ ነገሮችን መጀመሪያ በመደበኛ ህይወቱ የሚያደርጋቸው ነገሮች ቀንሶ ለተወሰነ ቀናት ለተገደበ ቀናት ለሚታወቅ ጉዳይ የሚያደርገው ሱባኤ ተብሎ ይታወቃል። በቀኖና የተወሰነ ሰባት አጽዋማት አሉን የምንለው ፍልሰታን ብቻ አይደለም። ሌሎቹም አጽዋማት በቀኖና የተወሰነ ብለን ነው የምናከብራቸው። እኛ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እመቤታችንን ጠርተን የማንጠግብ ቃል ኪዳኗን ፍጹም የምንታመን በምልጃዋ በጸሎቷ ፍጹም አድርገን ተስፋ የምናደርግ ስለሆነ በተለየ መልኩ የሷ ፍቅርን በልቦናችን ሰንቀን የምንጾመው የምንጸልይበት ስለሆነ የተለየ ያደርገዋል። ስለዚህ ኦርቶዶክሳውያን ምእመናን ራሳቸውን በአጽዋማት ወቅት በአንድ ገዳም ወይም አብያተ ክርስቲያናት ስጋዊ ዓለማዊ ጉዳዮችን ትተው ክቶ ነው የሚጾሙበት የሚጸልዩበት ወቅት ሱባኤ ተብሎ በኦርቶዶክሳዊት ቤተክርስቲያን ይገለጻል። በነቢያት የነቢያትን ጾመን በረከት እናገኛለን። በሐዋርያት የሐዋርያትን ጾመን እናገኛለን። ይሄ ጾም ደግሞ ከጾመ ሐዋርያት ውጪ የእመቤታችንን እርገቷን፣ ቅድስናዋን፣ ልዕልናዋን፣ ምጥቀቷን ለማየት ለመረዳት በፍቅር አባቶች የጾሙት ጾም ወይም ያዙት ሱባኤ ነው። በሱባኤ ነው ታሪኩ እንደሚናገረውና ስለዚህ አባቶቻችን እንዲጾሙ ጸልየው ቁርጥ ህሊና ይዘው ሱባኤ ከያዙና እመቤታችንን ካገኙ ምስጢር ከተገለጠላቸው እኛም የአባቶቻችን የሐዋርያት በረከት የድንግል ማርያም በረከት እንደዚሁም የተከደነው ምስጢር ይገለጠልናል ብለን ስለምናምን በተለየ ሁኔታ ሕፃን አዋቂው አባቶቻችን ካህናት ፍጥረት ሁሉ ለኦርቶዶክሳዊት ቤተክርስቲያን የቀረበ ክርስቲያን ሁሉ ይጾምበታል። የተለየ ምቹ ነው። አንደኛ የአዲስ ዓመት የሽግግር ወቅት ነው። ለተማሪዎች የትምህርት ማረፊያ ወቅት ነው። ብዙ ነገሩ ተፈጥሮ ራሱ ምቹ ያደረገበት ስለሆነ ልጆችም ትምህርት ቤት ስለሌላቸው ወጣቶችም ከማህበራዊ ጉዳዮቻቸው ትተው በዚህ ወቅት ፈቃደ ስጋቸውን ለፈቃደ ነፍስ የሚያስገዙበት የሱባኤ ወቅት ይባላል። ግን ይሄ ሱባኤ ስንል በአጥቢያ ቤተክርስቲያናቸው የሚፈጽሙት ሥርዓተ አምልኮና ጾም ጸሎት እንጂ ሱባኤ የምንለው ግን በኋላ የምናየው ከዚህ በጣም ከፍ ያለ ከአጥቢያ ቤተክርስቲያን ወደ ሌላ ቦታ ተሸጋግረው በጣም ሪስትሪክት በሆነ መንገድ የሚፈጽሙት እንደሆነ ማወቅና መረዳት ይገባል።
በቤት ይህ ታላቅ የሱባኤ ጉዞ ያለ ምክንያት አልተጀመረም። ጀማሪዎቹ የቤተ ክርስቲያናችን መሰረትና አራያ የሆኑት ቅዱሳን ሐዋርያት ናቸው። እመቤታችን በሕይወቷ ያሳለፈችው የጸሎትና የትህትና ሕይወት እንዲሁም ሐዋርያት የእመቤታችንን ትንሣኤና ዕርገት ለማየት ያደረጉት ሱባኤ ዛሬም ድረስ በምዕመናን ሕይወት ውስጥ ሕያው ሆኖ ይኖራል። ቶማስ በደመና ተጭኖ ሲመጣ አየር ላይ አገኛት። እዚያ ተጋጠሙ። ጎዳና ነው ለነሱ አብራ ጎዳና ነው አየሩ። እሱ በደመና ተጭኖ ሲሄድ እመቤታችን ስታርግ አየሩ ላይ ተገናኙ። አንቺ የአምላክ እናት አይደለሽም? እንዲህ አለ። ነኝ። ቀድሞ ከልጅሽ ትንሣኤ ተለየሁ፣ ደግሞ ዛሬ ከአንቺ ትልትለይኝ? ኧረ አንተ ተሽለሃል፣ እነሱ ትንሣኤን አላዩ፣ ይልቁንስ ይህንን ስጣቸው ብላ የተገነዘችበትን ሰጠችው። ሄዶ ተረጋግቶ እንዴት ሆናችሁ? እመቤታችንሳ እንዴት ሆነች አላቸው። አይ አልሰማም እንዴ? እሷንማ አግኝተን ቀበርናት አሉት። ወይ እናንተ ሞት በጥር በትንሣኤ መቃብር እንዴት ይሆናል ይሄ እንዴ ብሎ እንትን አለ ተናገረ። ቅዱስ ጴጥሮስ ተቆጣ። አንተ መጠራጠር ልማድህ ነው። ደግሞ አሁን አግኝተን ቀበርናት ስንልህ አልመጣችም አልተቀበረችም ማለትህ ነው ያለና ዶማውን ይዞ ሊቆፍር ተነሳ። መቃብሩ ባዶ አገኘው። አፍሮ ዝም አለ። ወንድሞቼ እንዲሁ ብነግራችሁ አትቀበሉኝም ብዬ ነው። እመቤታችን እኮ ተነሳች፣ አረገች፣ በአየር ላይ ያገኘኋት። ይህን ብላችሁ አታምኑኝም ብዬ ነው። ይህንን ለምልክት ስጣቸው ብላ ይሁንና በዚህ አይደለም ገንዛቸው የቀበራቸዋት፣ እሷ ተነስታለች ብሎ አሳያቸው። እውነት ነው፣ በዚህ ነው የገነዝናት ብለው አመኑለት። ከዚያ የተነሳ ደስ አላቸው። እንዲህ ቶማስ አይቶ እኛ ሳናይ ያሉና በአመቱም ደገሙት። ይህን ሱባኤውን በአመቱ ደገሙት። ለመኑ ፈጣሪያቸውን። መጥቶ እመቤታችንን መንበር አድርጎ ቀድሶ አቆረባቸው። ወዲያው አርጋለች በ16ኛው ቀን። እንግዲህ እመቤታችን ለጾሚዎቹም የጾም አርያና ምሳሌ ናት። ለጸሎቱም የጸሎት አርያና ምሳሌ ናት። ለትሕትናም እንደዛው። ስትኖር ደግሞ በሱባኤ ኖረችው ማለት ነው። ከእግዚአብሔር ጋር እየተነጋገረች እንግዲህ ሱባኤ ማለት ከእግዚአብሔር ጋር መነጋገር ነው ብለን የለ። ስትኖርም መጽሐፍትን እያነበበች በተለይ መጽሐፍ ኢሳይያስ በጣም ታነብ እንደነበረ ታሪኳ ይናገራልና በቤተ መቅደስ ሆና አይምሯን ክት አድርጋ ሕሊናዋን ሰብስባ ከሁሉ ነገር ተለይታ መራቅ ብቻ አይደለም በሐሳብም ርቃ። አሁን አንዳንድ ጊዜ እኛ በአካል ብንርቅ በሐሳብ አንርቅም አይደል? እሷ ግን በአካልም በሐሳብም ከዓለም ርቃ በቤተ መቅደስ እየጾመች እየጸለየች መጽሐፍ እያነበበች ነው ያሳለፈችው። ጌታንም ከመውለዷ በፊት ልትወልድ ጥቂት ሲቀራት ይሄ በተለይ ነቢያት ጾም የምንለውን 40ውን ቀን አሳልፈን 3ቷን ቀን የምንጨምረው የእመቤታችን ጾም ነው ይባላል። እመቤታችን ጌታን ከመውለዱ አስቀድሞ ሰማይና ምድር የፈጠረን ጌታ ሳልጾም አልወልድም ብላ ጾመዋለች ብለው ሊቃውንት ያስተምራሉና እመቤታችን ለጌታ ካላት ፍቅር የተነሳ ለመንፈሳዊ ሕይወቷ እጅግ ፍጹም ስለሆነ ለጾምና ለጸሎት ያላት ፍቅር የተለየ ነው። ሕይወቷም የጾምና የጸሎት ነው። እመቤታችን እድሜ ዘመኗን ሙሉ በሱባኤ የኖረች ሱባኤያዊት ነች። የሱባኤን ጥቅም መረዳት የሚፈልግ ሰው ነገረ ማርያምን ሜሪዮሎጂ የእመቤታችንን ሕይወት ማየት ይቻላል። ይህንን ቅዱሳት መጽሐፍት ይመሰክራሉ። በጣም በንግግሯ ዝምተኛ የነበረች፣ ቁጥብ የነበረች፣ አስፈላጊ በሆኑ ጉዳዮች ላይ ብቻ የምትናገር፣ ምግብን እንኳን የምትመገበው ለቁመተ ስጋ ያህል ብቻ የተመጠነው ነውና ሕይወቷ ሙሉ ሱባኤ ነው። ለዚህ ለምሳሌ የተለያዩ አባቶች የተናገሩትን የእመቤታችን ከሷ ስለምንማር ማንሳት ይቻላል። ለምሳሌ አባ ጊዮርጊስ ዘጋስጫ በአንድ ድርሰቱ ላይ ምን ይላል? በቤተ መቅደስ ውስጥ በነበረች ጊዜ ከከንቱ ንግግር የራቀች፣ አንደበቷ እግዚአብሔርን ከማመስገን በቀር የማያወራ፣ ዓይኖቿ ወደ ምድር የተመለከቱ፣ ልቧም ወደ ሰማይ የተሰቀለ ነበረች ይላል። ይሄ ማለት በቃ
ሁልጊዜ አሁን እኛ እመቤታችን እርገቷን ብቻ ሳይሆን የእመቤታችን የትርምት ሱባኤ ሕይወት ከእግዚአብሔር ጋር የነበራትን ሕይወት ሁሉ የምናስብበትና በረከት የምናገኝበት ነው። ቅዱስ ጎርጎርዮስ የተባለ የቤተክርስቲያናችን አባት ደግሞ የእሷን የሱባኤና የትርምት ሕይወት እንዲያደርጉ ይገልጸዋል። የእርሷ ጌጥ ይላል የነፍስ ንጽሕና እንጂ የውጭ አካል ሽልማት አልነበረም ይላል። እንግዲህ አንዱ ሱባኤ ሲባል በውጫዊ ነገር የምናጌጥበትና የምንዋጥበት ሳይሆን ከነዚህ ነገሮች ሁሉ ራሳችንን የምንገዛበት ጭምር ስለሆነ ማለት ነው። የእርሷ ጌጥ የነፍስን ንጽሕና እንጂ የውጭ አካል ሽልማት አልነበረም። የምትመገበው ምግብ ለአካል ሕልውና ለስጋ ማለት ነው ለአካል ሕልውና የሚያስፈልገውን ያህል ብቻ ሲሆን ትርምቷን የትርምት ሕይወቷ ማለት ነው አእምሯን ከምድራዊ ነገር ሁሉ የተለየ ያደርገው ነበረ። የሱባኤ ሕይወቷ የትርምት ሕይወቷ የቅድስና ሕይወቷ ከነዚህ ነገር ራሷ መጣረሙ ያደርገው ነበር ይላል። ስለዚህ በዚህ ወቅት እመቤታችን እንዴት አድርጋ በትርምት ሕይወት በሱባኤ ሕይወት ኖረች የሚለውን አግኝተን ከእመቤታችን ከቅድስት ድንግል ማርያም የምንማርበት ቤተክርስቲያን ለዚህ ነው ውዳሴ ማርያም ይተረጎማል። ነገረ ማርያም በስፋት የሚነገረው ከሷ ብዙ የምንማረው ነገር ስላለ ይሆናል ማለት ነው። የእመቤታችን ትንሣኤና እርገት እንደ ልጇ ነው። የማያዳግም ትንሣኤ ነው የተነሳችው። እኛ እምነታችን ይሄ ነው። ነገር ግን ሱባኤ ማለት እንዲሁ ከቤት መውጣት ወይም ከሰዎች ተለይቶ መቀመጥ ብቻ አይደለም። ሱባኤ የራሱ የሆነ ጥልቅ መንፈሳዊ ስርዓት፣ የሰውነትና የመንፈስ ቅድመ ዝግጅት አለው። አንድ ምዕመን ሱባኤ እገባለሁ ብሎ ሲነሳ መቼም ያለ ፍላጎት አይገባም። ፍላጎት አለው። ስጋዊ ነገር አይደለም ፍላጎቱ፣ መንፈሳዊ ነገር ነው። ስጋዊ ነገርም ደግሞ ወይም ደግሞ እንዲያው አቃናልኝ ሚስት ፈልጎም እንደሆነ ደህና ሴት አጋጥመኝ፣ ሀብትም አጥቶ እንደሆነ ራሴ የምተዳደርበትን እንደ ሰሎሞን የታበኒ ቢሊዮን እዴተ አላ ስላል የተባቅም ብሏል። ብዙ ድሀ አታድርገኝ እንደ ሰርቄ እንዳላስቀይምህ፣ ብዙ ደግሞ ባለጸጋ ታደርገኝ እንደ ፈርዖን እግዚአብሔር ማን ነው እንዳልልህ፣ አስተካክለ ለእኔ የሚበቃኝን ስጠኝ እንዲህ ብለህ የሚል ሀሳብ ያለው ሰው ነው። እንግዲህ ምናልባት የተቸገረ ከሆነ ለራሱ ብቻ የሚበቃውን እንዲያገኝ ይህን ሁሉ አስቦ መግባት አለበት። ምሳሌ አንድ ሰው ሱባኤ እገባለሁ ብሎ ቢያስብ የመጀመሪያ ማድረግ ያለበት ቅድመ ዝግጅት ሁኔታው ከንስሐ አባቱ ምክረ ካህን ማግኘት አለበት። የንስሐ አባትን ሳያማክሩ ወደ ገዳም ወደ አብያተ ክርስቲያናት ከነበራቸው አጥቢያ ቤተክርስቲያን መሄድ መዘዋወር አይገባም። ለዚህ ገድለ ተክለ ሃይማኖት ምዕራፍ 57 እና 58 ላይ በደብረ ሊባኖስ የነበሩ ሁለት መነኮሳት አባቶች የገዳሙን አበምኔት ሳያስፈቅዱ ሄደው በኢየሩሳሌም ያጋጠማቸው ምዕመናን 57 እና 58 ላይ ቢያነቡ ይረዳል። ይሄ ዛሬ ትተው አይገባም። ነገሩ ከገባ በኋላ ዓላማው እንዲሳካለት ጾሙን በትክክል ጸሎቱንም በትክክል ስግደቱን በትክክል ህሊናውን ስብስብ አድርጎ ሳይባክን ቦታ ሳይቀያይር የረሃብ አድማ እንዳደረገ ሰው ጠዋት ጾሞ ከሰዓት የቁርሱንም ጨምሮ ሳይበላ ጥቂት ነገር በልቶ ለነዳያን እያካፈለ ለተራቡ እያበላ ለተጠሙ እያጠጣ መጾም መጸለይ አለበት። ምንም ቢሆን ቀኖና ይዤ ፈጣሪዬን ለምኜ አገኛለሁ የሚል ክርስቲያን የለመነውን አያጣም። ሄዳውን ብዙዎች በአንዳንድ ገዳማት አድባራት ላይ ሄዱና እግዚአብሔር ለሁላችንም ኃይል ይስጠን በመጠጥ ቤት በጠላ ቤት በዋዛ ፈዛዛ አንድ ውዳሴ ማርያም በአግባቡ ሳይደገም አንድ ስግደት ሳይሰገድ ከእግዚአብሔር ጋር መንፈሳዊ ህብረትና ግንኙነት ምስጢራት ሳይካፈሉ ሳይጠመቁ በኪሳራ የሚመለሱ ወንድሞች እህቶች ልንኖር እንችላለን፣ ሊኖር ይችላል። ይሄ ተገቢ አይደለም። ሱባኤ ገባው ከተባለ ለምንድን ነው ሱባኤ የምገባው? አሁን በአጥቢያ ሆኖ
ቅዳሴ ላይ መሳተፍ፣ ማህሌቱ ላይ መሳተፍ፣ ሰዓታቱ ላይ መሳተፍ በሚችልበት ሰዓት እየመጣ እየጾመ እየጸለየ ማሳለፍ ይቻላል። ሱባኤ ግን ከአጥቢያ ቤተክርስቲያን ወደ ሌላ ገዳም ወይም አብያተ ክርስቲያናት ራቅ ወዳለ ቦታ መሄድና ሪስትሪክት ማድረግ ብሎክድ ማድረግ ለተወሰነ ጊዜ ከቤተሰብ ባል ከሚስቱ ሚስት ከባል ወላጆች ከልጅ ልጆች ከወላጆች ጓደኛ ከጓደኛው ከመደበኛ የዕለት ተዕለት እንቅስቃሴ ራሱን ገድቦ ፍጹም ከእግዚአብሔር ጋር 24 ሰዓቱን ማድረግ ስለሆነ እዛ ቦታ ላይ ሲሄድ ለምን ዓላማ ነው የሚሄደው? ፐርፐዙን ጉዳዩን ማወቅ አለበት። ስለለመደ ጓደኞች ስለሚሄዱ ሁልጊዜ በየዓመቱ ስለሚሄድ በልማድ አይደለም መሄድ። ገዳማትን መሳለም በራሱ በረከት አለው፣ ችግር የለውም። ለመሳለም ሲገኝ ሱባኤ ከሆነ እዚህ ጋር ምዕመናን እንዲያስተውሉ የሚያስፈልገው ገዳማትን ለመሳለም ሳይሆን ሱባኤ ከሆነ ግን ፐርፐዝሊ ወይም በዓላማ ለምንድን ነው የሚሄደው? ምን ፈልጌ ነው የሚሄደው? በዚህ ሱባኤ ምን ላሳካ፣ ለእግዚአብሔር ምን ልነግረው፣ ከዚህ ሱባኤ በኋላ ምን አይነት የክርስትና የተቀደሰ ሕይወት እንዲኖረኝ የሚለውን ቅድመ ሱባኤ ማሰብ፣ ቅድመ ዝግጅት ማድረግ፣ የሚጾምበትን የሚጸልይበትን ሱባኤ የሚገባበትን መረዳት ይገባዋል። አንዳንድ ሰው በስሜት ይገባል፣ በስሜት ይወጣል። ሱባኤ በስሜት አይገባም። አቅዶ አምኖ የሚነጋገረው ከእግዚአብሔር ጋር ነው ብሎ ከእግዚአብሔር መልስ አገኛለሁ ብሎ ነው። አንዳንድ ሰው ሱባኤ ማለት በቃ ከሰው ተለይቶ ዝም ብሎ እጅና እግር አጣቱ ቁጭ ማለት የሚመስላቸው አይደለም። እንደዛ አይደለም። ሱባኤ ማለት መጽሐፍትን እያነበቡ በተወሰነ ቦታ ተቀምጦ እየጾሙ እዛው እየጸለዩ ለቤተ ክርስቲያን የሚሰራ የትሩፋት ስራ ካለ እየሰሩ ገድላቱን ድርሳናቱን ማንበብ በጣም ጠቃሚ ነው። ምክንያቱም እመቤታችን በቤተ መቅደስ ስትኖር ዝም ብላ ቁጭ አይደለም ያለችው። ፈትል በምትፈትልበት ሐርና ወርቁን እያስማማች በምትፈትልበት ሰዓት ሐርና ወርቅ እያስማማች ትፈትላለች። በምትነብበት ሰዓት ደግሞ ታነባለች። ስትጾም ደግሞ ትጾማለች። ስትጸልይ ትጸልያለች። ስለዚህ ሰው ሱባኤ የገባው ብሎ አንዳንድ ሰው ዝም ብሎ ቁጭ የሚሉ አለ። ሱባኤ ማለት ዝም ብሎ ቁጭ ማለት አይደለም። ሱባኤ ማለት መጽሐፍትን እያነበቡ ያለማቋረጥ እየጸለዩ እየሰገዱ በጎ ነገር እያሰቡ መጽሐፍትን እያነበቡ መኖር ነው። ሌላው እዚህ ጋር በደንብ እንዲሰመርበት የሚፈልገው ለምሳሌ ከትዳር አጋር ተለይቶ ሱባኤ ሊኬድ ይችላል። ግን የትዳር አጋርን አንደኛው ባል ሚስትን ሚስት ባልን አስፈቅደው ልጆችም ከሄዱ ወላጆችን አስፈቅዱ ለዚህን ያህል ጊዜ ሱባኤ ይሄዳሉ፣ ስልክ አይሰራም፣ እንዲህ አይነት ገዳም ነኝ ብለው አሳውቀው መሄድ አለባቸው። ለራስም ጭምር የሱባኤውን ቀን ለሁለት ሱባኤ ለአንድ ሱባኤ የት ገዳም እንደሚሄዱ አሁን ለህዝብ ሁሉ በማህበራዊ ሚዲያ በሶሻል ሚዲያ ላገኙት ሁሉ አይነገርም። ለሚመለከተው አካል ራይት ፐርሰን ለምንለው ለካህን፣ ለእናት፣ ለአባት፣ ለቅርብ ቤተሰብ ጠፋ ብለው እንዳይቸገሩ ለዚህን ያህል ጊዜ አለመኖሩን ወይም ኦፍ መሆኑን ማሳወቅ ይጠበቅበታል። በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ ወደ እግዚአብሔር ቤት ወይም ወደ ቀጽረ ቤተክርስቲያን ወይም ወደ ገዳም ወደ መቅደሱ በምትመጣ ጊዜ አስቀድመ ከወንድም ጋር ታረቅ። መማን ይዘህ ከመሄድ በፊት የጸሎት መጽሐፍን ይዘህ ከመሄድ በፊት መጀመሪያ ታረቅ ይላል። እርቅም ሳይፈጽሙ ወደ ቅድስት ቤተክርስቲያን መሄድ ዓላማችን እንዳይሳካ ያደርጋል። ስለዚህ ምዕመናን ይህም እንደተጣሉ መሄድ ተገቢ አይደለም። ዜሮ ድምር ውጤት እንዳይሆንብን ማለት ነው። ሌላው ይሄ መንፈሳዊ ዝግጅት ከላይ ካነሳናቸው ቁሳዊ ዝግጅትም ያስፈልጋል። ቁሳዊ ዝግጅት ማለት ቁስ ስንል ምድራዊ ዓለማዊ የማይጠቅም ሳይሆን ለመንፈሳዊ አገልግሎት የምንጠቀምባቸው የጸሎት መጽሐፍ፣ አንድም የጸሎት መጽሐፍ ሳይዝ ሰው ወደ ገዳም ወደ ቤተ ክርስቲያናት መሄድ የለበትም። ቢያንስ በትንሹ ውዳሴ ማርያሙን፣ ዳዊቱን፣ ገድሉን፣ ታምሩ ምዕመናን ሊያነቧቸው የሚችል በቤተ ክርስቲያን ውስጥ ከሚፈጸሙ የጸሎት መጽሐፍትና ስርዓት አምልኮ ውጪ ለምዕመናን የተፈቀዱ የጸሎት መጽሐፍትን መያዝና እንደ አቅሙ መጸለይ ይጠበቅበታል። ከሄደ በኋላ ስላልያዝኩማ ቀድሞ ገዝቶ ቤቱም ያለው ካለ ይዞ መሄድ፣ የሚጾም የሚጸልይበት መቅደስ ውስጥ የሚፈጽምበትን ነጠላ ወይም ለስርዓት አምልኮ የተመቸ ልብሶች፣ አንዳንድ ገዳም ሄዶ በሆኑ በቱታዎች በተወጣጠሩ ልብሶች ገላን በሚያሳዩ ለሌላው አካል ፈተና በሚሆኑ ልብሶች ወደ አብያተ ክርስቲያናት ለሱባኤ መሄድ አይገባም። በአግባቡ ሴቶችም ወንዶችም ገላቸውን ሸፍነው ነጠላቸውን አጥበው በንጽህና ተጠቅመው ወደ ቤተ ክርስቲያን መሄድ በትንሹ እነዚህ ይገባ። ይሄ ስርዓት አምልኳችንን እንድንፈጽም የሚያደርገን ነው። ይሄ ሱባኤው ማብቂያ አለው። መንፈሳዊ ፍሬው ግን ዘላቂ ነው። የፍልሰታን ሱባኤ በስርዓቱ ፈጽሞ የሚወጣ ምዕመን በባህሪው በንግግሩና ከሰዎች ጋር ባለው ግንኙነት ላይ ዘላቂ ለውጥ ሊኖረው ይገባል። እሱ አጠያይቅም ፈውስ ይሰጠዋል።
እንዲያው ተጠንቅቆ ስጋዊ ነገር ሳያስብ 16 ቀን በጾም በጸሎት በሰጊድ እያለቀሰ ኃጢአቱን እያስታወሰ የሚጸልይ ከሆነ የክብር ያገኛል። አዎ ቀኖናም የሚባለው ይሄ ነው እና እንዳልከው ከአባቶቻችን እንደተማርነው እነሱ አንድ ሀሳብ ነው ያሰቡት እና እመቤታችንን ለማግኘት ነበር የጸለዩት። እንደተመኙት አግኝተዋል። አሁንም ይሄ ቀኖና የሚይዝ ሰው አገኛለሁ ብሎ ያሰበውን ወደ ፈጣሪው ፊት ለመቆም በቀኖና ተወስኖ ሌላ ሳያስብ ልቡናውን ሳያባክን ከጸለየ ከጾመ ያሰበውን ሁሉ ያገኛል። ያላሰበውንም ጸጋ ክብር ያገኛል። አንዳንድ ሰው ሱባኤ ሲገባ ጭምት ነው፣ ጸሎተኛ ነው፣ ይጾማል፣ ይሰግዳል፣ ትሕትና አለው፣ የማያደርገው ጉድ የለም። በጣም ብዙ አለው። ሲወጣ ደግሞ ተቃራኒ ሆኖ መውጣት የለም። ሲወጣ ተቃራኒ ተለውጦ ነው መውጣት ያለበት። ውሃ ቤተክርስቲያን ገብቶ ተለውጦ ጸበል ይሆናል። አፈር ቤተክርስቲያን ገብቶ ተለውጦ እምነት ይሆናል። አይደል? ጫካ ውስጥ ያለው እንጨት ባህር ዛፍ ተጠርቦ ቤት በር ይሆናል፣ ይስተካከላል። ስለዚህ ከዓለም መጥቶ ቤተ እግዚአብሔር ሲመጣ ያልተስተካከለ ልቦና እግዚአብሔር ቤት ሲመጣ ይስተካከላል አይደል? ስለዚህ ተስተካክሎ ነው መውጣት ያለበት። ከዓለም ተሰብሮ መጥቶ ከቤተ ክርስቲያን ሲወጣ እንደተሰበረ ከወጣ ችግር ነው። ከዓለም ጨልሞበት መጥቶ ከቤተ ክርስቲያን ሲወጣ ጨልሞበት ከወጣ ችግር ነው። ስለዚህ ከዓለም ተሰብሮ ይምጣ፣ ከእግዚአብሔር ቤት ሲወጣ ግን ተጠግኖ ነው መውጣት ያለበት። ከሱባኤ ሲወጣ ክፉ የሆነ ሰው ከሱባኤ ሲወጣ ክፋቱን ይዞ ከሄደ ሱባኤ አይደለም የቆየው፣ የራብ አድማን ያደረገው ወይም ደግሞ ከሰዎች ተደብቆ ነው የቆየው። እንደ ወንበዴ ማለት ነው። ወንበዴ ወንጀል አድርጎ ተደብቆ አይደለም የቆየው። ልክ እንደዛ ተደብቆ ቆየ እንጂ ተለውጦ አይደለም። ስለዚህ ከጨረሰን በኋላ ወደ ቀደመ ሕይወት መመለስ ማለት አይደለም። አንዱ ስህተታችን ይሄ ነው። ለምሳሌ 2 ሱባኤ እንገባና ልክ ምንድነው የሚባለው ክርስቶስ ተንሳ ሲባል ተነሳ ሞትን ድል አድርጎ ሲባል እኛ ደግሞ ወደ መሞት እንሄዳለን። ይሄ አይደለም። በሱባኤ የጀመርነው መንፈሳዊ ሕይወት ልምምድ ከሱባኤ በኋላ ደግሞ በቤታችንና በአጥቢያችን ማስቀጠል ነው የክርስትና ተግባር እንጂ ወደ ውሻ ወደ ጥፋቱ እንዲመለስ ከሆነማ በቃ ከሰርን ማለት ነው። በመንፈሳዊ ጾምን ተለማምደን ከመጣን እቤታችን ስንመለስም እንደው በዛ ልክ እንኳን ባይሆን የተሻለ የተጠናከረ የጾም ሕይወት በሱባኤ ወቅት ዝምታን ይዘን ከነበረ ስንመለስ እንደ ቀድሞ ለፍላፊዎች አይደለም የምንሆነው። ቁጥብ ክርስትና በመቆጠብ ነው። አስፈላጊ በሆኑ ቃላት ብቻ የሚናገሩ ናቸው። ደስ ይላል መቼም በእውነቱ 16 ቀን ሕፃናት ሳይቀሩ እየጾሙ አንጀታቸውን አስረው ሲፈጽሙት ኖረዋል። ወደፊትም ሲፈጸም ይኖራል። ጥቅሙ በተግባር ስለታየ ምንም ጥያቄ የማያስፈልገውም። እንደነሱ ለመጠቀም የሚፈልግ ሁሉ ትንሹም ትልቁም ይጹም፣ ፍልሰታ ለማርያም እያለ ይጹም ብለናል። እና ሰው በሱባኤ ካልተለወጠ በሱባኤ ካልተቀየረ በምንም አይቀየርምና ከሱባኤ ስንወጣ ተቀይረን ተለውጠን ክርስቶሳዊ መዓዛ ይዘን ክርስቶሳዊ መንገድ አግኝተን ክርስቶሳዊ ልብስ ለብሰን ልንወጣ ያስፈልጋል ማለት ነው። ባጭሩ ሱባኤ ማለት ገበያ ነው። በጎ ነገርን ገዝተንበት ሸምተንበት የምንመጣ ገበያ ነው። ገበያ ሄዶ ጠይቆ ቢመጣ አንድ ሰው ጥቅም የለውም። ገዝቶ ሲመጣ ነው የሚጠቀመው አይደል? ስለዚህ ገዝተን ሸምተን መምጣት አለብን ማለት ነው። የፍቅርን፣ ትሕትናን፣ ትዕግስትን፣ በጎነትን፣ ቃለ እግዚአብሔር መማርን ወይም ደግሞ መስማትን፣ ማስቀደስን፣ ስጋው ደግሞ መብላት መጠጣትን በኃጢአት በወድቅም ማን ያነሳኛል? እግዚአብሔር ያነሳኛል ብሎ ባለ ተስፋ ሆኖ መውጣት። እውነት ነው። እኛ ኃጢአት አይርቀንም፣ እኛም አንርቀውም። ካራቅን በቀር አይርቀንም፣ ካልተሆኑ በቀር አይተወንም። ግን ቢያንስ በኃጢአት እንኳን ወድቀን ማን እንደሚያነሳ ማመን፣ እግዚአብሔር እንደሚያነሳ ማመን፣ እግዚአብሔር ቅር እንደሚለን ማመን ከሱባኤ የምናገኘው ትልቅ ትምህርት ነው። ሌላኛው ሱባኤ ላይ ገብተን ስንወጣ አንዳንዶች ግራ የሚገባቸው በሱባኤው መልስ አግኝቻለሁ አላገኙም። በእምነት ከተጓዝን በትክክል
ማንም ሰው በሱባኤ መልስ ሳያገኝ አይመለስም። ግን መልስ ማግኘታችንን ላናውቅ እንችላለን። አንደኛው መልሱ በትክክል የሆነ ጉዳይ ጠይቀን ያ ጉዳይ ተፈቶ እናገኛለን። ሁለተኛው ጉዳዩ አለመፈታት ወይም የጠየቅነውን አለማግኘት በራሱ በእግዚአብሔር ዘንድ መልስ መሆኑን ማመን። በዚህ በአካዳሚክ ትምህርት አንዳንድ ጊዜ ምርጫ ይኖራል። ሀ ለሐመሯ መ ይባልና መጨረሻ ላይ መልሱ የለም የሚል ካለ መልሱ የለም የሚለው በዛ ምርጫ ውስጥ መልስ ከሆነ ፈተናውን ያወጣው ሰው ከሆነ መልሱ የለም ራሱ መልስ ሊሆን ይችላል። በሕይወታችን ውስጥ የጠየቅነው ጥያቄ እግዚአብሔር መልስ ካልሰጠን በራሱ መልስ እንደሆነ ማመን። ይሄ ትልቅ መንፈሳዊነት ነው። ለዚህ ነው ሲሄዱ ከነፍስ አባት ጋር ከተመካከሩ ሲመለሱ ደግሞ የሄዱበትን ውሎ ሲናገሩ መልስ እንዳገኙ ያውቃሉ ማለት ነው። ስለዚህ በሱባኤ ስንመለስ መረጋጋታችንን፣ ጭምትነታችንን፣ መንፈሳዊ ሕይወታችንን ያገኘነውን በረከት ዳግም ማስቀጠል እንጂ መልሰን ወደ እብደቱ፣ መልሰን ወደ ዓለማዊ፣ መልሰን ወደ ስጋዊ ነገር መሄድ የለብንም። ስለዚህ ሰዎች ከሱባኤ የሚያገኙት መንፈሳዊ እድገትን፣ መንፈሳዊ ሕይወትን፣ በመንፈሳዊ መሰላል መሸጋገርን ነው። ስለዚህ ምን ይዘው ይመጣሉ ማለት ነው? አዲስ ማንነት። ኤክስ የተባለ አንድ ሰው ሱባኤ ገብቶ ሲመጣ ቀርቦ በነበረ ሕይወት አናገኘው። ሐዋርያት ጌታ ከጠራቸው በኋላ ከእርሱ ጋር ሱባኤን ካሳለፉ በኋላ ሐዋርያት አልነበሩም። ስማቸውም ግብራቸውም ሕይወታቸውም ተቀይሮ ነው የምናገኛቸው። ስለዚህ ክርስቲያኖችም ማንነታቸውን ቀይረው አሁን ስንል ስሙ እገሌ ይባል ነበር ይቀይራል ሳይሆን ያ መጥፎ እርኩስ የነበረው ወደ ቅዱስ፣ አስቸጋሪ የነበረው አሁን የማያስቸግር፣ ትዕቢተኛ የነበረው አሁን በትህትና፣ በጥላቻ የነበረው አሁን በፍቅር፣ ከሰው ጋር የሚጋጭ የነበረው አሁን በይቅርታ፣ በእውቀቱም በአስተሳሰቡም በክሎቱም የተሻለ አንዳች ጉዳይ ከፍ ያለ ነገር ይዞ የሚመጣ ባላንስ የሚያደርግ። ለምሳሌ ዲጂታል ሚዲያን ሙሉ ለሙሉ ዘግተን ከነበረ አሁን ሲመለስ ሰው በዚህ ዘመን ከዲጂታል ሚዲያ ሙሉ ለሙሉ ራቅ አይባልም፣ ግን ምጣኔን ይማራል። እንዴ 14 ቀን ሙሉ ከዲጂታል ሚዲያ ከራቅኩኝ 24 ሰዓት ሙሉ ዲጂታል መያዝማ ተገቢ አይደለም ብሎ ለሚፈለግ ሰዓት ብቻ በእጁ ላይ ያለውን ስልክ ወይም ሌሎች ከሚዲያ ጋር የተያዙትን የቴክኖሎጂ ጉባኤቶችን አስፈላጊ በሆነበት ሰዓት ይጠቀማል እንጂ 24 ሰዓት ቴሌቪዥን፣ 24 ሰዓት ሬዲዮ፣ 24 ሰዓት ፌስቡክ፣ 24 ሰዓት ቲክቶክ፣ 24 ሰዓት ዩቲዩብ ወይም ዲጂታል ሚዲያን አይመለከትም። ይቆጠባል ወይም አስፈላጊ በሆነበት ሰዓት ይጠቀማል ማለት ነው። ስለዚህ እነዚህን ነገሮች ተምሮ ይመጣል። አዲስ ማንነት፣ አዲስ ሕይወት፣ የተጠናከረ ክርስትና ከእግዚአብሔር ጋራ የተጣበቀ ይዞ ይመጣል። በየጊዜው ሲያደግ መንፈሳዊ ማንነቱ ያድጋል ማለት ነው። ስለዚህ አንድ ሰው ሱባኤ ከገባ በኋላ ተለውጦ መውጣት አለበት። ትዕቢተኛ ከሆነ ትሁት ሆኖ፣ የማይጾም ጸሎት የማይወድ ጾም የማይወድ ከሆነ ጾም ወዶ፣ ጸሎት የማይወድ ከሆነ ጸሎት ወዶ፣ ትሁት ካልሆነ ትሁት ሆኖ፣ ወደ ቤተክርስቲያን ዕለት ዕለት መምጣት የማይወድ ከሆነ ከሱባኤው ምን መማር አለበት? ዕለት ዕለት ወደ እግዚአብሔር መምጣት፣ መጽሐፍ ማንበብ፣ ቃል እግዚአብሔር መስማት የማይወድ ከሆነ አስቀድሞ የነበረው ሱባኤ ሲገባ መጽሐፍ እንደሚያነብ ህሊና ማግኘት አለበት። የቃል እግዚአብሔር የሚሰማ ህሊና ማግኘት አለበት። ካልሆነ ትርጉም የለውም። ሐዋርያት ክርስቶስን ከመከተላቸው በፊት ግማሾቹ ቃል እግዚአብሔር የሚማሩ ናቸው፣ በእርግጥ ግማሾቹ ደግሞ አሳጥማጆች ናቸው። ክርስቶስ ከመረጣቸው በኋላ ግን ፍጹም ቃል እግዚአብሔርን የመማር ልብ አግኝተዋል፣ በዛውም ዘልቀዋል። ስለዚህ ሰው ቃል እግዚአብሔር የማይሰማ ከሆነ ሱባኤ ከገባ በኋላ ቃል እግዚአብሔር የሚሰማ ልብ ገዝቶ መውጣት አለበት። ባጭሩ ሱባኤ ማለት ገበያ ነው። በጎ ነገርን ገዝተንበት ሸምተንበት የምንመጣ ገበያ ነው። ገበያ ሄዶ ጠይቆ ቢመጣ አንድ ሰው ጥቅም የለውም፣ ገዝቶ ሲመጣ ነው የሚጠቀመው አይደል? ስለዚህ ገዝተን ሸምተን መምጣት አለብን ማለት ነው። የፍቅርን፣ ትህትናን፣ ትዕግስትን፣ በጎነትን፣ ቃል እግዚአብሔር መማርን ወይም ደግሞ መስማትን፣ ማስቀደስን፣ ስጋው ደግሞ መብላት መጠጣትን፣ በኃጢአት በወድቅም ማን ያነሳኛል? እግዚአብሔር ያነሳኛል ብሎ ባለ ተስፋ ሆኖ መውጣት። እውነት ነው፣ እኛ ኃጢአት አይርቀንም፣ እኛም አንርቀውም። ካራቅን በቀር አይርቀንም፣ ካልተሆኑ በቀር አይተውንም። ግን ቢያንስ በኃጢአት እንኳን ወድቀን ማን እንደሚያነሳ ማመን፣ እግዚአብሔር እንደሚያነሳ ማመን፣ እግዚአብሔር ቅር እንደሚለን ማመን ከሱባኤ የምናገኘው ትልቅ ትምህርት ነው። ከዛ ፍሬያችን ምን ይሆናል? ለመለወጥ ከመጣን መለወጥ ፍሬያችን ይሆናል ማለት ነው። ለመቀየር ከመጣን ከሆነ አንድ ሱባኤ የገባ ሰው መቀየር ምን ይሆናል ማለት ነው? ፍሬ ይሆናል ማለት ነው። ግን አንድ ሰው ሱባኤ የገባው 100 ብር ለማግኘት ከሆነ 100 ብርን ያገኘዋል። በ100 ብር ግን ሰው ሊገልበት ይችላል። አንድ ሰው ሱባኤ የገባው መኪና ለመግዛት ከሆነ መኪና ለመግዛት ብቻ ከሆነ መኪና ሊገዛ ይችላል፣ እግዚአብሔር ሊሰጠው ይችላል። በመኪናው ግን ላያውቅበት ይችላል፣ ላያተርፍበት ይችላል። ለዚህ የምናገኘውን ነገር እንዴት ልለውጠው፣ እግዚአብሔር የሚሰጠኝን ነገር እንዴት ለበረከት ላድርገው ብሎ ይዞ መውጣት ይሄ ፍሬያማ ነው እና
ሰው በሱባኤ ካልተለወጠ በሱባኤ ካልተቀየረ በምንም አይቀየርምና ከሱባኤ ስንወጣ ተቀይረን ተለውጠን ክርስቶሳዊ መዓዛ ይዘን ክርስቶሳዊ መንገድ አግኝተን ክርስቶሳዊ ልብስ ለብሰን ልንወጣ ያስፈልጋል ማለት ነው። እንደ አባቶቻችን ሆነን ተቀብለን ያሰብነውን ሁሉ እግዚአብሔር እንዲፈጽምልን በጾም በጸሎት እንጠይቃለን። እግዚአብሔር ጥያቄያችንን ይመልሳል፣ ያስፈለግነውንም ይሰጠናል። ትልቁ ተስፋችን ይሄ ነው እና በስጋው በደሙ ደግሞ ጨርሶ ኃይል እናገኛለን። ጾመን ጸልየን ስጋውን ደግሞ ሳንቀበል አንሄድም። ሕፃናት እንደምናያቸው በሰልፍ ነው የሚገርቡት። በስጋው በደሙ ነው ማሰሪያው፣ ስጋው ደሙ ነው። እንዲያ እያደረግን ሱባኤያችንን መፈጸም አለብን። እንዳልኩት እንዲሁ ሰንካላ ደካማ ከሆነ ጠባያችን እየወደቅን መነሳት ነው፣ ወድቆ መነሳት ነው ትልቁ ነገር። ይህንንም ያደረገ ፈጣሪያችን ነው፣ ጠባያችንን ስላወቀ። አይ አንዴ ወድቀሃልና አልቀበልህም አይልም። በቸርነቱ እንደሚቀበለን አውቀን በየጊዜውም ቢሆን ቀኖና አይሰለችም። አዎ ቀኖና በአንድ በኩል ስርዓተ ቤተ ክርስቲያን ጭምር ነው፣ መጠበቅ ነው የሚያስፈልገው። እንከብርበታለን እንጂ አንዋረድበትም በየጊዜው ቀኖና ብንይዝ። ስለዚህ እኛም ሁልጊዜ ቀኖና ብንይዝ ከንስሐ አባታችን ጋር እየተነጋገርን ብንጾም ብንጸልይ ይጠቅመናል እንጂ አይጎዳንም። ይሄ ጉዳት የማያመጣ ስለሆነ ሁልጊዜ ያስፈልጋል ለክርስቲያኖች።